አሰብኩኝና ስለተረዳኋችሁ ነበር። የሆነውንም ያልሆነውንም አንድ ላይ አክሰፕት እያደረኳችሁ የነበረው በቃ ላይ እንደ ወንድም በቃ ተጨንቀውልኝ ነው አስበውልኝ ነው ምናምን ያልኩት። ሲቀጥል ደግሞ እናንተ የመጣችሁት ኦልሞስት 2 ወር ቢሆናችሁ ነው። ገባ አመቱን ሙሉ ብቻዬን ያሳለፍኩት። ዛሬ መጥተህ ትልቅ ነገር እንደሰራ ሰው ያን ያህል አክት ባታደርግ ደስ ይለኛል ዳኒ። ገባ አይደለ? ሲቀጥል ደግሞ ኤፍሬም ደግሞ እኛ ከጎንሽ ዋናው ምናልባት በህይወት አስወሪ ነበር። አንተ እኮ ፈጣሪ አይደለም እንዴ? ይኸው ልኬፋ ሲቀጥል ደግሞ ይፋን ደግሞ ወደ ህይወቴ የመጣው እኔ ናብየው እኔ ልጠቀምብህ ብዬ እራሱ ህሊና ስላለው ሊያስበው ነው። ሁላችንም ህሊና አለን ብለን የመጣነው አንቺ ብቻ ናቢስ ነሽ ነው። እኔ ይኸውልህ በዚህ ሁለት በጣም ብዙ ነገሮች ዳኒ ስነ ስርዓት ነው። አዳምጠኝ፣ ችግር የለውም አዴ የፈለግከውን ነገር ነው። በአንተ ቦታ እኔም ነበርኩኝ። ገባህ አይደል? አሁን የምታረጋቸው ነገሮች እኔ ማድረጊያለሁ። ሩታን ብዬ ገባህ አይደል? የሩታ ማንነት ደግሞ ሲገባ ደግሞ አንተ ምንጭን በመጀመሪያ ደረጃ ስለገባኝ መሰለኝ አጠገቡ ይኸውልህ አንተ አሁን እያደረግህ ያለውን ነገር እኔም የሩታ ማንነት ሳላቅ አድርጌዋለሁ። ገባህ አይደል? አድርጌዋለሁ ከአንተ የበለጠ። ስለዚህ ስለ ሩታ ማንነት ልትነግረኛቸው እኔ ህይወት ውስጥ ትልቅ ነገር እንደፈጠረ ሰው አክት ለማድረግ አትሞክር። 2 ወር ነው የሞላ በደንብ 2 ወር። በዚህ 2 ወር ውስጥ ማለት ነው። ይኸውልህ ሲቀጥል ደግሞ ከዛ የነበሩትን አመት ሙሉ ብቻዬን ተጋፍጬ ያሳለፍኩኝ ሴት ነኝ። ይሄ ተራ ነገር እኔ ሊጎዳኝ ሊሰማኝ ይችላል ብለህ ልጁ ልክ ነበረ። በደንብ አድርጌ የተጋፈጥኩት በጣም ብዙ ነገሮችን አሳልፌያለሁ። አንተ የፈለግከውን ነገር ልታወራ ትችላለህ። ምክንያቱም ብዙ ነገሮቻችሁን አክሰፕት ስላላደረግኩኝ በዚህ ሰዓት በቃኝ ብዬ ስላልኩኝ ተናደ ብዙ ነገር ልታወራ ትችላለህ። ነገር ግን ሁሉም ነገር ልክና ስላልሽ ሩታ ምንም ነገር አይፈጠር። አንቺ ልክና ገደብ አለው። የከፈልሽኝ ያለሽ ሰው አድርገሽ አታስመስል። ልክና ገደብ አለው። አሁን አንዴ ነገር አይደለም ሰውነት ነው። እንደከፈልሽን ሰው ማለት ነው። የኔ ነገር ስላበቃ ምናምን የምትይው ነገር የመጣንበትን መንገድ እየቀየርከው ነው። መንገድ ስላለብኝ ይኸውልህ አንዳንዴ ተናግረሃል። መንገድ ስላለብኝ ነው ለዚህ ነው አንተ ነው መሄድ ካለብህ አንተ ሂድ። እኔ ማለት መብት የለም። እኔማ ተፈልጌ ነው እኮ ስለዚህ የመጣ የጠራኋችሁ እኔ አይደል? መሄድ ካለብህ አንተ ነው የምትሄደው። ሂዱ ሲጀመር አይደለም የጠራህ ቆዩ እናንተ የጠራኸኝ ለዚህ ነው ጀምር እኮ ብያለሁ። እኛ አሁን እዚች ጋር ወይ ክርክር ወይ ጸብ ልታነሱ አይደለም እኮ የጠራኋችሁ። በቃ እኔ ሩታ ምን እንደሆነች ማወቅ እፈልጋለሁ ነው አይደል ያልከው? አንተም የተሰማህ ከፍል ሰው አይደል? እኛ በሰብአዊነት ያደረግነው ሰብአዊነት ይኸውልህ፣ ሰብአዊነት በመጀመሪያ የሰው ፍላጎትና የሰው ፍቃድ ይጠይቃል። አንተ ዝም ብለህ ሻንጣ ጎትተህ ቤት ድረስ ይኑር ብለህ ትለኛለህ እንዴ? አታፍርም? በጣም እየተከራከርከን ከታሪክ ብዬ አላውቅም። ብቻዬን ይኸውልህ በጣም ነፍሰ ጥሩ ሆኜ በጣም ሊያስፈራ በሚችልበት ሁኔታ ውስጥ ብቻዬን የኖርኩኝ ሴት ነኝ። ምንም የሚያስፈራኝ ነገር የለም። ገባህ አይደለ? ዛሬ ላይ መተህ ምናምን አክት ለማድረግ እንዳትሞክር ዳኒ። በጣም ጥሩ ነገር አለ። በጣም ብዙ ነገር አሳልፈናል ብዬ ስላሰብኩኝ ነው። ሰው ሩታ ጥፋተኛ አድርጎ እየሰራ ነው። አሁን ሳለ አጠገቧ የነበረው ደግሞ ዳኒ ነው። ሰውን ለመጠቀሚያነት ነው የምትለው። አንድ ነገር ስማ እንግዲህ አንተ እውነትም ሩታን ወዳት ቢሆን ለእሱ አስበህ ቢሆን ኖሮ ዛሬ ላይ ሩታ ብዙ ሰው የሆነ ነገር እየተቻት ማለት አጠገቧ ነበር መቆም የነበረበት። ከሰው እኩል መተህ እሷ መተቸት አልነበረብህም። ቢገባት ኖሩ ማለት ነው። ምክንያቱም ትላንትናኛል ምንም ነገር እንዳላሳለፈ ምንም ነገር እንዳልሆነ ከጎኗ እንዳልቆመ ሰው አታስፈልጉኝም ከህይወት ይውጡ ምናምን አንቺ ከፍለሽን አይደለም እዛ ጋር የመጣ ነው። ገባሽ? ሁላችንም የራሳችን ማንነት አለ። አንቺ ከኛ ህይወት ውጪ እንዳትደውይ እንዳታለቃቅሽ ዞረሽ እንዳታለቃቅሽ ይኸው እሷ አላጠገብሽ እሷ አላጠገብሽ እንዳታለቃቅሽ ምስክር ነው። ብዙ ጊዜ ከህይወቴ ውጡ ብያችሁ ደጋግማችሁ እየመጣችሁ ያላችሁ ጠናችሁ እኔ አይደለሁም። ከዚህ በኋላ ባንቺ ህይወት ደግሜ አልመጣም። ውጪ ከህይወታችን አታለቃቅሽ። በመጀመሪያ ደረጃ ዳኒ ታውቀኛለህ። የፈለኩትን ነገር በፈለኩት መንገድ እንደማደርግ በደንብ ታውቀኛለህ። ታውቀኛለህ ጠንቅቀህ። ባታውቀኝ ነበር የሚደንቀኝ። እባክሽማ ከጎንሽ አልቆምም ነበር። ከዚህ ልጅ በመጀመሪያ ደረጃ እኔን እያስጨነቃችሁኝ ነው። ሲጀመር ማለት ነው ልክ እናንተ ከህይወት የወጣችሁ ሰሞን በጣም ሰላም ነበርኩ። መጣ ይኸው ከነ ሙሉ እንትን ይዘኸው መጣ። አሁን የመጣ ነው በእኛ ጋር መጀመሪያ አንተ ሲጀመር የሆነ የተጠናወተ ነገር አለ። እንዳታለቃቅሽ ደውዬልህ አላውቅም። ነገ ደውለሽ እኔ ጋር እንዳታለቃቅሽ የደወልከው እኮ አንተ ነህ። ደውዬልህ አላውቅም። ሰላሜን አገኘሁ እኮ በቃ ማን እንደሚያመጣ እናያለን። ከዚህ በኋላ ማን እንደሚያመጣ ሰላም ሆኛለሁ። በጣም ሰላም ሆኛለሁ። ሰላም ሆኛለሁ። እሺ
አንተ ነገር ልንገርህ፣ አንተ ራስህ ደውል፣ አንተ ለደውል እኔ አንቺ ጋር ደውል እኮ ነው ፈልገህ የጠራኸው። እኔ የፈለኩት ከህይወቴ እኮ ያለኝን ሰላም ማንም አይቶ መመስከር የሚችለው ነገር ነው። ደውልኩኝ ታውቂያለሽ። በቃ ጨርሳለህ አይደል? አልደወልኩልህም። አንቺ ትክክል በህይወት ከህይወቴ ውጡልኝ ብያችሁ ነበር። በጣም ብዙ ጊዜ ከህይወቴ ውጡ ብያችሁ ነበር። እናንተ ናችሁ ተመልሳችሁ። ኦኬ አብርሃም ትክክል እንደሆነ ልትነግረን የመጣው። ስለዚህ ሰማለ ካብራ በቃ ተውት። በቃ እንደዚህ አይነት አሁን ምን አለ መሰለህ፣ አሁን ሲጀመር ዳኒ በእናትህ አሁን አታውራ በቃ። ምክንያቱም እኔን የጠራኸኝ አንተ እኔን ስራ አስፈትተህ እንደዚህ ክርክር ከሆነ አይሆንም። አንተ እርቅ ፈልገህ ከሆነ ከእሷ ጋር ሰላም ፈልገህ ከሆነ ሰላም አትፈልግም። ታዲያ ሰላም ካልፈለግህ እኔን ጠርተህ መናገር ያለብን ቅድም ምን አልክም? እንዴት ትክክል ነች ብትለኝ ዳኒም ሆነ ሜሪም የራሳቸውን ሀሳብ ነው ሁሌም ቢሆን ይዘው የሚመጡት እና የራሳቸውን ሀሳብ ሩታ እንድትረዳቸው ነው የሚፈልጉት። ዳኒም ሜሪም ገብቶሃል። የሆነ ሀሳብ ይዘው ይመጣሉ። ያንን ሀሳብ ሩታ እንድትረዳቸው ይፈልጋሉ። እቺ ልጅ እኮ የራሷ አይምሮ አላት፣ የራሷ ጭንቅላት አላት። በጣም ትልቅ ልጅ ነች። ነገራቶችን ማስተዋል ትችላለች። በራሷ የፈለገችው ነገር ማድረግ ልትችል ሴት ነች። ዳኒም ሜሪም ስለመከሯት ምንም ነገር የምታደርግ ሴት አይደለችም። እነሱ ግን ያ ነገር በብዛት እያየዋቸው እያደረጉ ያሉት ግዴታ እነሱ ያሉት ነገር መሆን አለበት። እነሱ የሚያመጡት ነገር መደረግ አለበት። ይሄ ደግሞ ተገቢ አይደለም። ሲቀጥል ደግሞ ካሁን በኋላ ሜሪም ዳኒም በቃ እዚች ጋር ያበቃል። አያስፈልጓትም ለሩታ ከዚህ ሰዓት ጀምሮ ማለት ነው። ለእኔ ደግሞ መልስ መለስለት። ያው ምናልባት ሜቢ ያውቃል፣ ውስጡ ላይ ያውቃል። ምናልባት ለአፍ ከሆነ ያወራው እኔ ሩታን ዛሬ አይደለም ያወቅኳት፣ ወይም ደግሞ ዛሬ አይደለም አጠገቧ የሆንኩት። ከሩታ አጠገብ የሆንኩት ዛሬ አይደለም አለ። ነገራቶች የሆነ ሰዓት ያቀራርባል፣ ነገራቶች የሆነ ሰዓት ያራርቃል እንጂ አለው እና እንደዛም ሊልም አይችልም። የሆነ ነገር ኤፍሬም ስለማለ እኛ ለእኛን ተዎችን ምናምንም ሊልም አይችልም። ለከነ ኮይፋይ ምን አለ መሰለህ፣ አሁን ዳኒ ምናልባት እንደ አንድ ነጥብ አሁን ሩታ እያወራች ነው ያለችው እና ካወራችው ነገር የያዝኩት ነገር አለ። ዳኒ ካወራው ነገር የያዝኩት ነገር አለ። ዳኒ ያው በቃ ማለት ሩታን ስለሚያስብላት ወይ ደግሞ እሷ ምንም እንድትሆንበት ስለማይፈልግ እንደዚህ አይነት ነገር ለምን እንደዚህ ይሆናል ብሎ አሁን ዛሬ በራሱ አሁን እሱ ለምንድን ነው ሩታ እንደዚህ የሆነችው ብሎ እኔ ጋር መጥቶ ይህንን ጠይቅልኝ ማለት በራሱ አንድ ትልቅነት ነው። ሁለተኛ ነጥብ ደግሞ ለሩታ ደግሞ ለዳኒ ደግሞ ልክ ያልሆነ ነገር ደስታን የእሷ ፍቃድ ሳይጠየቅ እሷ ደስተኛ ሳትሆን ሲጀመር ይሄ አብሮ መሆን ቢፈልጉ በራሱ ዳኒ አብረው መሆን ቢፈልጉ በራሱ ደስታና ሩታ አብረው ቁጭ ብሎ አውርተው ነው እንጂ ሊሆን የሚገባው። አሁን አንዳንድ ጊዜ ምን አለ መሰለህ በህይወታችን እኛ ሰው የሚያመጣብን ነገር ሰው ሲመጣ መልሶ ይሄዳል። ተረዳኸኝ አይደለም? ግን መሆን እራሳችን ፈልገን ስናመጣው ማንም ሊወስድብን አይችልም። አሁን ሩታ እንግዲያው ከእሱ ጋር ትዋደድም ለምንም ይሁን ለምንም እኔ ስለሱ የግሏ ህይወት ስለሆነ ይህንን ማለት አልችልም። ግን ከኔ የበለጠ ደግሞ በቅርብ ስለሱ የምታውቁት እናንተ ናችሁ። ግን ያንን ደስታ የሚባለውን ሰው ቀጥታ ይዛችሁ ቤቷ ከመሄድ ሩቲ እንደዚህ ነው አብሮሽ መኖር ይፈልጋል ብላችሁ እሷን ጠይቃችኋት ቢሆን ከእሷ ትክክለኛ መልስ ታገኙ ነበረ። ተረዳኸኝ አይደለም ዳኒ? አንድ ስህተቱ ይሄ ነው። አንተ ላይ ያየሁት ነገር ወይም ሜሪ ላይ ይሄ እንደዚህ አይነት ልክ አይደለም። እናንተ እንደ ልክ ነው። ምናልባት አንዳንዴ ለሰው በጣም አብልጠህ ስታስብ በጣም የሆነ ለዛ ሰው የሆነ ጥሩ ፍቅር ሲኖረ ምንም አድርጌ ህይወቱን ባስተካከልኩለት ደስተኛ ምናልባት ሩታ ትላንትና ትስቅ ትጫወት ነበረ። ያ ነገር ዛሬ ላይ ጠፍቶባችሁ ከሆነ ልክ ነው። ምናልባት እንደዚህ አይነት ነገር ልታደርግ ትችላለህ ወይ ደግሞ ከምታየው አንጻር የድሮ ሩቲን አጣናት። ግን ምንም ቢሆን ምንም ፍቃዷን መጠየቅ ግን አስፈላጊ ነው ባይ ነኝ። እንደኔ ያየሁት ነው። አሁን ምናልባት ከሁለታችሁ ንግግር ነው ይህንን ያገኘሁት። እኔ ያቀረብኩት ገና ጥያቄ ነው። ንግግሬ ነው ጀመርኩኝ። ገባ? በመጀመሪያ አንተም በጣም ነው የምስክነው። በዚሁ አጋጣሚ ሪስፔክትፉል ሆንክ ሰው ነህ ምናምን እና በሩታ ህይወት አያገባችሁም ያገባችኋል የምትለው ኤፍሬም፣ በመጀመሪያ አንተም አያገባል። ገባ? አንተም የሚመለከት ጉዳይ አይደለም ይሄ። ሲቀጥል ደግሞ ማለት ነው ሩታ የራሳችሁን ህይወት ኑሩ ላልሽው ነገር አንቺ ነሽ ኑሯችን አላስኖር ያልሽው። ደውለሽ የምታለቅሽው አንቺ ነሽ፣ ደውለሽ የምታለቃቅሽው አንቺ ነሽ። ብቸኛ ሆንኩኝ ልጄን እዚህ ጥሎ ምናምን እያንዳንዱ ነገር አንቺ በነገርሽን ሰልከር እንጂ ምንም አንቺ ህይወት ላይ መተን ማለት ነው 0.5 ሳንቲም የሚከፈልን ሰዎች አይደለም። እዚህ ጋር ሰብአዊነት ለያዘን ነበር አንቺ ህይወት ላይ ነበር ነው እንጂ ማናችንም የራሳችን ህይወት አለ፣ የራሳችን ላይፍ አለን። ግን እዚህ ጋር ተጎድቻለሁ በቃ የተጎዳች ሴት አለች
እሱ እህታችን ብትሆን ላያደርግ የምችለውን ነገር አድርጊያለሁ እንደ መልካምነት። ሲቀጥል ደግሞ ከሰራሹ ትክክል ነገር ማለት ነው አብርሃም ይቅርታ መጠየቅሽ። በጣም አሁን ላይ የተረዳሁት ትክክለኛ ነገር አብርሃም የአንቺን ማንነት ቀድሞ አይቷል። እኛ ዛሬ ብናየውም የአንቺን ሰበና ምን አይነት ሰው እንደሆንሽ እንድናይ ረድቶናል። ገባሽ? በትክክል ይቅርታ መጠየቅ ያለበት ሰው አብርሃም ነው። ነገ ደግሞ ይህ ፍሬም ደግሞ አገልግሎት ጊዜ ሲያልቅ ደግሞ ሌላ ሰው ደግሞ መተሽ ታክተሽ እንደዚህ እያሽ ትሄጃለሽ። ግን ሁሌ እያለቃቀሽ እንጂ ማናችንም በአንቺ ህይወት ውስጥ መግባት ፈልገን አይደለም። ደን ካልሽ ማለት ነው እኔ እሱንም ጠርቼ እናወራበት የተባባልንበት ምክንያት ምንድን ነው? ሩታ እኛ እንደዚህ በሚያስደርግ ነገር ያደረግናት ነገር የለም። ገባሽ? አንቺ በተናገርሽው ልክ እኛን ዲስሪስፔክት አድርግሽ ባወራሽው ልክ ምንም አላደረግንሽ። ገባሽ? እኛ አንቺን እንጠብቃለን ብለን ያደረግነው ቢያንስ ዳኒ ለመጠበቅ ያደረጋችሁት ነገር ሜሪ ጥሩ ነው፣ ግን ይህን ማድረጋችሁ ልክ አልነበረ። ምክንያቱም አንቺን ብለን ከብዙ ሰዎች ጋር ተጋፍጠናል። አንቺን ብለን ብዙ የማይመለከተን ነገሮች ላይ ገብተን ተበጣብጠናል፣ ከሰዎች ጋር ጣልተናል። ገባሽ?